የብዙዎቻችሁ ኮሜንት ወይንም ደግሞ ስጋት ሮማንና እያሱ ሁሉን ነገር ካወቁ ነገሮች ከባድ ይሆናል። ማወቅ አይደለም መጠራጠር የለባቸውም ወዘተ እያላችሁ ነው። ጽናትም ግርማም ማስመሰላቸው መቀጠል አለባቸው። ከነሱ ቤት ውስጥ ሆነው ወሬ ማውራት የለባቸውም። ይሄ ነገር ደግሞ ነገሩን እንዳያስነቃባቸው ፈርተናል የሚል ብዙ ኮሜንት አይቻለሁ። አው ትክክል ማወቅ እንኳን አይደለም መጠርጠር ራሱ የለባቸውም። ሮማን ጠረጠረች ማለት እውነት ለመናገር ያሰቡትን ነገር ለማበላሸት ቅንጣት ያህል ሰዓትና ደቂቃ ሰከንድ አይፈጅባትም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬም እንግዲህ በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ የመዳም ቤት ውስጥ ሆኜ አንዳንድ ስራዎችን እየሰራሁኝ እንግዲህ መጥቻለሁ። እንግዳ ነበረብኝ እቃ ምናምን እያጣጠብኩ ምናምን እና ጨርሼ እንደውም በመጨረሻ ላይ ነበር ትዝ ያለኝ ቪዲዮ የቀረጽኩላችሁ ማለት ነው ውዶቼ። እና እንግዲህ አስተካክዬ እያስተካከልኩኝ ስራዬን እየሰራሁኝ እንግዲህ ድጋሚ መጥቼላችኋለሁ። የመዳም ቅመም ነኝ እንግዲህ ቁጭ ብዬ ቪዲዮ ለመቅረጽ ብዙም ጊዜ አይኖረኝም ብዬ ለዛ ነው ማለት ነው ሀባይቦቼ። እና እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ስደት ላይ ያላችሁ ፈጣሪ ያሰባችሁትን አሳክቶላችሁ በሰላም ለሀገራችሁ የምትገቡና እኛም ደግሞ ከሰው ቤት ከስደት ከስራ ከግርድና ከመዳም ቅመምነት ወጥተን ደግሞ የራሳችን የቤታችን ቅመም የምንሆን ያደርገን ማለት ነው ውዶቼ። ያም ቀን ሩቅ አይደለም። አብሽሮ አብሽሮ አብሽሮ፣ አይዟችሁ እህቶቼ። ስደት ላይ እንደወጣን አንቀርም፣ እንገባለን ማለት ነው። መስራት ደግሞ እንግዲህ ግዴታ ነው። ቁጭ ብሎ መለወጥና ደስተኛ ሆኖ መኖር የለም። በየትኛውም ቦታ ቢሆን ካልሰራናን መኖር አንችልም። ግን ደግሞ በቃ ስደት ሲሆን ደግሞ ያስጠላል። እና እንግዲህ ፈጣሪ ከስደት ያውጣን። እና ወዶቼ ወደ መጣሁበት ወደ ጽናት ድራማ ሲሄድላችሁ እንግዲህ ትናንትን በሰራሁት ላይ በጭራሽ መጠርጠር የለባቸውም ማወቅ የለባቸውም እያላችሁ ነው። አዎ ጽናት ማን ነው እያሱና ሮማን ይህን ነገር አወቁ ማለት እንደውም ነገሮች በጣም ካልጠበቅነው በላይ ሊበላሽ ይችላል ማለት ነው። ይህን ነገር በተለይ እነሱ ቤት ውስጥ እያሉ ግርማና ጽናት የሚያወሩት ነገር እኔ አልተመቸኝም። ለምን ድንገት ሮማን የሆነ እነሱን እየተደበቀች እያዳመጠቻቸው ነው። የሚያደርጉትን ነገር እየተከታተለች ምን እንደሚሰሩ እያየች ነው። በጣም ነው ጽናትንና ግርማን የምትከታተላቸው ሮማን ማለት ነው። ስለዚህ በጭራሽ ሮማን እነሱን እየተከታተለቻቸው ማለት ነው። እነሱ ደግሞ እዛው ሮማን ቤት ውስጥ ሆነው ስለ አላማቸው አባዬ ልጄ እየተባባሉ ማውራት አለባቸው ብዬ አላስብም። ምክንያቱም ነገሮች ለነሱ በጣም በጣም ከባድ ሊሆን ስለሚችል ማለት ነው ውዶቼ። በጣም ነው ነገሮች ያስፈሩኝ። ብቻ ግን ምን ሊፈጠር እንደሚችል እንግዲህ መጨረሻ ላይ እኛ እንዳሰብነው እኛ እንደምንፈልገው በጥሩ መልክ በጥሩ ሁኔታ ነገሮች ይስተካከላሉ ብዬ እንግዲህ ተስፋ አደርጋለሁኝ። በእርግጥ ደግሞ ይህን ነገርም እያሱ በጣም የተጠራጠረው ነገር ጽናት እርጉዛ አይደለችም ብሎ ነው። ጽናት እርጉዝ አይደለችም ብሎ እያሱ ተጠራጠረ ማለት ደግሞ አሁንም ቢሮ ውስጥ እየጠፋ ያለው ወረቀት ጽናት እየወሰደችው እንደሆነ ሊጠራጠር ይችላል። ከዚህ በፊትም ሮማን ጽናት ለሮቤል ወረቀት ስትሰጠው ገንዘብ ነው ብለው ዋሹ እንጂ ያንን ፋይል አለ እናትና ልጅ ማን ነው እያሱና ሮማን አንድ ላይ ቀርበው እንደ ልጅና እንደ እናት የሚመካከሩና የሚያወሩ ቢሆኑ ሮማን የምትጠራጠረው ነገርና እያሱ የሚጠራጠረው ነገር እርስ በርስ የሚነጋገሩ ቢሆን እስከ ዛሬ ድረስ እንደውም የሚያደርጉትን ነገር ሊደርሱባቸው ይችሉ ነበረ። በጣም እየተጠነቀቁ ይመስላቸዋል። ግን ደግሞ አንዳንድ ቦታ ላይ ደግሞ ስሜታዊ ሆነው ነገሮችን እያበላሹ ነው ማለት ነው። በተለይ ከምንም በላይ ግርማና ጽናት መገናኘትም በደንብ ማውራት የለባቸውም። በጭራሽ ማለት ነው። በሮቤል ምክንያት ሮቤልን አድርግ እንደዚህ በል በዚህ ውጣ እያሉ በሮቤል መካከል ወይም ደግሞ በሮቤል አማካኝነት መልእክታቸውን መላላክ ነው እንጂ በጭራሽ በቃ እንደተረሳሳ እና አባትና ልጅ መሆን ያለባቸው እንጂ በስሜታዊነት ልጄ እንደዚህ ነው፣ ልጄ ምን ነው ከፋሽ፣ ልጄ ምንሽ ነው በጣም የተቆጣሽ ተመሲያለሽ እያለ ግርማ በጣም ነው ሳሎን ቤቱ ነው የሚጠይቃት። እሷም ደግሞ አባዬ ነገሩ ስለተደራረበብኝ ነው እንጂ እኔ በጣም ሰላም ነኝ እያለ ተመልስለታለች። አባዬ የሚለውን ስም መጠቀም የለባትም ብዬ አስባለሁ። ምክንያቱም እነሱ ሮማንን የምታክል እንግዲህ አስባችሁታል፣ ብዙ ነፍስን አጥፍታ ይሄን ንብረት ወስዳ ዛሬ ተንደላቃ እየኖረች ያለችን ሮማንን ግንብ የመግፋት ያህል ነው። ስለዚህ ሮማንን ለመጣል ደግሞ እነሱ እጅ ለእጅ ተያይዘው
ተጠነካክረው አባዬ ልጄ መባባላቸውን ትተው እንደ በፊቱ እንደተረሳሳ ሰው በቃ ኖርማል ህይወታቸውን መቀጠል አለባቸው። ለምን? ሮማንን ለማሸነፍ። ሮማን አይደለም እያሱ ራሱ በነገራችን ላይ የሰይጣን ቁራጭ ሰይጣን የሚቀናበት ከሮማን የበለጠ ሰይጣን ነው። የሰው ህይወት የቅጠል ቅጠል የመቁረጥ ያህል የማይሰማው ሰዎችን ቢገል ምንም የማይመስለው ልጅ ሆኗል ማለት ነው። በፊት ሮቤል እንደሚናገረው ከሆነ በጣም መልካም ልጅ እንደሆነ ነው። ግን ደግሞ የሚገርመው ነገር እሱ የሮማን ልጅ መሆኑ በትክክል የሮማን ልጅ እንደሆነ ግልጽ ነው። ሮማን ልጅ አይደለም ብትል ራሱ እያሱ እኔ ራሴ እንደዚህ አይቸው በሚሰራቸው ስራዎችና በሚሰራቸው ተንኮሎች ገንዘብ ለማግኘት ብሎ የሚቆፍረው ጉድጓድ ከዚህ በፊት ግርማን አይታችሁታል። ከኔና ከጽናት መራቅ አለብህ፣ ይቺ ጽናት ሳትሆን የኔ ቃል ኪዳን ናት። ከዚህ በፊት ፍቅረኛ የሆነችው ቃል ኪዳን ናት። ቃል ኪዳን እኮ የሱ ልጅ ሀረር ውስጥ ነው ሲተዋወቁ አባቱ ልጁ እያሱ የተወለደው ሀረር ላይ ነው። ሀረር ላይ እንግዲህ የተዋወቃት ቃል ኪዳን ጽናትን የምትመስል ሴት አለች። ጽናትን በነገራችን ላይ ሁሉን ነገር አጣርታና አስባበት አቅዳበት ነው እያሱ ጋር የተገናኘችው። እና አንድ በጣም ያወዛገበኝ ምንድን ነው እያሱ እንዴት ጽናትን ላገኛት ቻልኩኝ፣ እንዴት ጽናት መጣች፣ እንዴት ምናምን ብሎ አልጠረጠረም። ምክንያቱም በማይጠረጠርበት ሁኔታ ነበረ ሁለቱም የተገናኙት ማለት ነው ውዶቼ። ነገሮች ይህን ያህል ጥልቅ ሆኖ እንዲስተካከል አድርገውታል። እዚህ ድረስ ደርሰው ፋይልም ወስደዋል። ለነሱ መረጃ የሚሆን ነገር ለፖሊስ ጣቢያ ራሱ እነሱን ቢከሷቸው እንኳ ራሱ ፍርድ ቤት ቢያቀርቧቸው እንኳ ራሱ ትክክለኛ መረጃ የሚሆን ነገር ከቢሮ ውስጥ አውጥታለች ማለት ነው። ይሄ ነገር ደግሞ ምን አይነት አሪፍ ነገር እንደው ታውቃላችሁና ለነሱ መረጃ ነው እየፈለጉ ያሉት ንብረታቸው እንደሆነ መረጃ ነው። እና በተለይ መጠርጠር የለባቸውም በጭራሽ። እያሱና ሮማን ጠረጠሩ ማለት ጽናትና ግርማ አላማቸው ከሸፈባቸው ማለት ነው። መጠርጠር አለባቸው ብዬ አላስብም። እናንተም ያላችሁት ትክክል ነው ማለት ነው። ስለዚህ አባዬና ልጅ የሚባባሉትን ነገር ትተው በጥሞና የጀመሩትን ነገር መጨረስ አለባቸው ብዬ አስባለሁኝ። እውነት ለመናገር እንግዲህ እዚህ ድረስ ስለደረሱ ራሱ በጣም ደስ ብሎኛል ከምላችሁ በላይ። እንግዲህ መጨረሻቸውም ደግሞ የነሱ አሪፍ ይሆናል፣ ትክክለኛም ደግሞ እንትን ይሆናል ብዬ አስባለሁኝ። እኔ እውነት ለመናገር ከምንምና ከማንም በላይ ሮማንና እያሱ መጨረሻ ላይ በሰሩ ስራ ተጸጽተው የሰው ገንዘብ ምንም ማድረግ እንደማይችል አውቀውበት አምነው ወይንም አብደው ወይንም ደግሞ ድህነታቸውን አምነው ተቀብለው አርፈው ቢቀመጡ አሪፍ ነበር። በነገራችን ላይ ግርምሽ በጣም መልካምና ንጹህ ልብ ያለው ሰው ነው። እነሱ መልካም ቢሆኑለትና ለሱ መልካም የሚያስቡለት ሰው ቢሆኑ ሮማን ራሱ ቢሮ ውስጥ ተቀጥራ መስራት ትችላለች። ይሄኛውም እያሱም ቢሆን ደግሞ በሙያው ተቀጥሮ መስራት ይችላል። በቃ ሰርተው አብረው መለወጥና ህይወታቸውን ማሳደግ ይችላሉ። ግን አንዱን አጥፍቼ እኔ እኖራለሁኝ፣ የአንዱን ህይወት አጥፍቼ ለልጆቼ። ሮማን ምን ትላለች? ለልጆቼ የማወርሰው ትላለች። ለልጆቼ የማወርሰው ጽናትን ገላ ግርማን ገላ ንብረቱን ወስዳ ነው እንዴ ለልጆቿ የምታወርሳቸው? የሰው ሀቅ፣ የሰው ንብረት፣ የሰው ልፋት፣ የሰው ድካም፣ የሰው ላብ እኮ መቼም ቢሆን ሰውን ሲያሳድግ አላየንም። እና በጣም ከባድ ነው። በዚህ ድራማ የተማርኩበት እውነት ለመናገር በጣም ብዙ ነገር አለ። እናንተስ በጽናት ድራማ ላይ ምን ተማራችሁ? የክፋትን ጥግነት የደግነትንም ጥግ አይተናል። ብዙ ነገሮችን አይተንበታል። እናንተ እስኪ የኔ ተመልካቾች ምንድነው የተማራችሁት በጽናት ድራማ?